ሰበር መረጃ እጅግ አስደንጋጭ ነው። ከቅርብ ቀናት በፊት ወደ ኢትዮጵያ የገባው የቀድሞው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዲያቆን የአሁኑ የወንጌል አማኞች ህብረት ፓስተር ነው ፓስተር ትዝታው ሳሙኤል ክስ ተመሰረተበት። ፓስተር ትዝታው ሳሙኤል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትርያርክ ጠቅላይ ቤተ ክህነትም ፓስተር ትዝታው ሳሙኤልን በፌዴራል ክስም መክሰሱም ተገልጿል። ፓስተር ትዝታው የተከሰሰበት ጥፋት ምን ይሆን? አሁንስ ያለበት ሁኔታ ምን ይመስላል? የህግ አካላትስ የሰጡት ምላሽ ምን ይሆን የሚለውን በዝርዝር ይዘንላችኋል፣ ታደምጡታላችሁ። በሌላኛው መረጃችን ጌታ እግዚአብሔር ዛሬም ትውልድ እንዳይጠፋና ወደ ጥፋት እንዳይሄድ መልእክቱን በነቢያቱና በሐዋርያቱ አንደበት ይናገራል። ነቢያቶቹም በዚህ መስማትና መስማማት በሌለበት ዓለም ላይ መሰማት እንዲሆን ጌታ የሚናገራቸውን ለህዝቡ ከማድረስም አልተመለሱም። ዛሬም ህዝቡ ይሰማና ይመለስ ዘንድም የወንጌል አርበኛ የሆኑትና በተለያዩ ጊዜያትም ስለ ሀገራችንም ሆነ ለምድራችን ትንቢታዊ መልእክትን ሲያስተላልፉ የምናደምጣቸው ፓስተር አስፋው በቀለ ህዝበ ክርስቲያኑ ሊያደምጠው የተገባን ወቅቱን ያማከለ መልእክትንም አድርሰውናል። የጥንቷ ቤተክርስቲያን የት ነው ያለችው? የዘመኗ ቤተክርስቲያን የለመደችው ሌላ ድምጽ ነው፣ የጌታን ድምጽ ችላ ብላለች ሲሉም ፓስተር አስፋው በቀለ ከጌታ የተቀበሉትን መልእክትም ቃል በቃል ተናግረዋል። ታዲያ በፓስተር አስፋው የተነገረ ወቅቱን ያማከሉ ቤተክርስቲያን ላይና የዘመኑ ነቢያትን ያማከለ መልእክታቸው ምን ይሆን? በቆይታችሁ ከአንደበታቸው ታደምጡታላችሁ። አስቀድመን ወደ ያዝነላችሁ መረጃችን ስናልፍ ስመሰክር አይኔ እንደበራ ከለከሉኝ ስሙን እንዳልጠራ ሲል የዘመረው ተወዳጁ ዘማሪና ፓስተር ትዝታው ሳሙኤል የዘላለም ሕይወት ቀድሞ ከነበረበትና ከተመለከተው ከተነገረውና የበላዩ ባሉትም ከተሰበከው እውነት ጋር ያነጻጸረና የሚበልጠውን ወዶና ፈቅዶ ኢየሱስን በመከተሉም ይህ ነው ተብሎ የማይገለጽ ዘለፋዎችን ማስተናገዱ አይዘነጋም። ታዲያ የብቻም ሳይሆን አንድ ሰው ወደ እግዚአብሔር መንግስት ሲጨመር በሰማይ ታላቅ ደስታ፣ በሌሎች ዘንድ ደግሞ ታላቅ ሁካታ መነሳቱ ማይቀሪ ነው። በዚህም የስድብና የዘለፋው ቀማሽ ሆነውም አንዱም የወንጌል አማኝም ነው። መናፍቅ፣ መጤ የሚሉ ስድቦችን ማስተናገዱ እንደ ተራ ነገር ከተወሰደም ሰነባብቷል። ታዲያ ከኢትዮጵያ ኦርቶዶክስ ቤተክርስቲያን ወደ ወንጌል አማኝ የተቀላቀለው ከዚህ ቀደም ብዙ ስድቦችን ያስተናገደው ከበርካታ ዓመታት ቆይታ በኋላም ወደ ሀገሩ መግባቱን ተከትሎ በእንኳን ደህና መጣ ፈንታም ክስን የተቀበለው ዘማሪና ፓስተር ትዝታው ሳሙኤል በዛሬው ዕለት በፍርድ ቤት ክስም እንደተመሰረተበት ሰምቷል። ይህም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት የህግ አገልግሎት መምሪያ ክስንም መስርቷል። ሰኔ 10 ቀን 2017 ዓ.ም የቤተ ክርስቲያን ህግ አገልግሎት መምሪያ ለኢትዮጵያ ፌዴራል ፖሊስ ባቀረበው ክስም የወንጀል ምርመራ ተደርጎ የምርመራ መዝገብ መብትም ለሚፈቅድለት የአቃቢ ህግ ዘርፍም እንዲተላለፍም ጠይቋል። በወንጀል ተጠርጣሪ የሆነው ተከሳሽ አቶ ትዝታው ሳሙኤልም ተጠርጣሪ ተከሳሹ ነዋሪነቱን በውጭ ሀገር በማድረግም የቤተ ክርስቲያኒቱ የበላይ ውሳኔ ሰጪ አካልን ለማዋረድ ለመስደብና የምዕመኑን ስሜትም ለመንካት ብሎም በሀገሪቱ ውስጥ ሁከትና ብጥብጥ እንዲነሳ በማሰብም በተለያዩ የመረጃ ማሰራጫ መንገዶችም ከ5000 በላይ ተከታዮች ባሉት የራሱ ዩቲዩብ ቻናል በመጠቀም ከፍተኛ ቅስቀሳ ሲያደርግ መቆየቱም ተገልጿል። በማያያዝም ግለሰቡ የኢትዮጵያ ኦርቶዶክስ ተዋሕዶን ቤተክርስቲያን ብፁዕ አባቶችን በየገዳም ውስጥ የሚገኙ ገዳማዊ መነኮሳትን አገልጋዮችን ግብረ ሰዶም ናቸው በማለትም እንዲሁም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም የመተትና ጠንቋይ ቤት ናት በማለት ሲቀሰቅስ የቆየ መሆኑን የገለጸው መምሪያውም ግለሰቡ በተጨማሪ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምትገለገልባቸውን ሃይማኖታዊ የጸሎት፣ የታሪክ፣ የገድላትና ድርሳናት መጻሕፍትን ደውያን መጻሕፍት ናቸው፣ መጥፋት አለባቸው ማለቱም ተገልጿል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በቅድስና የምታከብራቸውን የምትዘክራቸውን ቅዱሳን አባቶችና እናቶችንም ጣዖት አምላኪ ናቸው በማለትም ግለሰቡ የፈጸመውን የወንጀል አድራጎት በመጥቀስም ክስም ተመስርቶበታል። መምሪያው በአጠቃላይ 7 ነጥቦችን ያካተቱ የወንጀል ዝርዝሮችን በመግለጽም ጉዳዩ ለሚመለከተው አካል ቀርቦ ግለሰቡ በሕግ ተጠያቂ እንዲደረግም ባቀረበው አቤቱታም ገልጿል። ታዲያ ይህንን ክስም የመሰረተው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤትም የሕግ አገልግሎት መምሪያ መሆኑን ተመልክተናል። ታዲያ ከዚህ ጉዳይ ጋር ተያይዞ ፓስተር ትዝታው ሳሙኤል የሚሰጠው ምላሽ ካለ እንዲሁም ከሕግ አካላትም የሚሰጡ ምላሾች ካሉም ተከታትለን የምናደርሳችሁናል። በሌላኛው መረጃችን ጌታ እግዚአብሔር ዛሬም ትውልድ እንዳይጠፋና ወደ ጥፋት እንዳይሄድ መልእክቱን በነቢያቱና በሐዋርያቱ አንደበት ይናገራል። ነቢያቶችም በዚህ መስማትና መስማማት በሌለበት ዓለም ላይ መሰማት እንዲሆን ጌታ የሚናገራቸው ለህዝቡ ከማድረስም አልተመለሱም።
ዛሬም ህዝቡ ይሰማና ይመለስ ዘንድም የወንጌል አርበኛ የሆኑትና በተለያዩ ጊዜያትም ለሀገራችንም ሆነ ለምድራችን ትንቢታዊ መልእክትን ሲያስተላልፉ የምናደምጣቸው ፓስተር አስፋው በቀለ ህዝበ ክርስቲያኑ ሊያደምጣው የተገባን ወቅቱን ያማከለ መልእክትንም አድርሰውናል። የዘመኑ ክርስቲያን የሚፈልገው የእግዚአብሔር ቃል አገልግሎት ሳይሆን እንዴት ትሆናለህ የሚል ንግግር ነው። የጥንቷ ቤተክርስቲያን የት ነው ያለችው? የዘመኗ ቤተክርስቲያን የለመደችው ሌላ ድምጽ ነው፣ የጌታን ድምጽ ችላ ብላለች ሲሉም ፓስተር አስፋው በቀለ ከጌታ የተቀበሉትን መልእክትም ቃል በቃል ተናግረዋል። ታዲያ በፓስተር አስፋው አንደበት የተነገሩ ወቅቱን ያማከሉ ቤተክርስቲያንና የዘመኑን ነቢያቶች ላይ ያማከለ መልእክታቸው ምን ይሆን የሚለውንም ከአንደበታቸው እንድታደምጡት ጋበዝን። ድሮ አንድ መዝሙር ነበረ። ምናልባት ብስራተ ወንጌል የሚባል ሬዲዮ ጣቢያ ላይ አንድ መዝሙር ይዘመር ነበር። ሞሮ የጥንቱን ሃይማኖት ስጠኝ የሚል አስታውሳላችሁ? ጊቭ ሚ ዳት ኦል ታይም ሪሊጅን የሚል መዝሙር። ይሄ ስለ ኦል ታይም ሪሊጅን ስናገር ስለ ሃይማኖታዊነት ስለሱ መናገር ሳይሆን ያኔ የሚጣፍጠው ለዛን እሱን ከመናፈቅ የምናገረው ነው። እና የጥንቱን ሃይማኖት ስጠኝ ይላል። እና አንድ ሰው ቀይሮ ፈረንጅ ነው ሲናገር ምን አለ? ጊቭ ሚ ዳት ሆት ታብ ሪሊጅን አለ። ኦል ታይም ሪሊጅን የሚለው ሆት ታብ ሪሊጅን ከትኩስ ቧንቧ የሚመጣውን ትኩሱን እሱን ስጠኝ እያለ ሲናገር ሰምቼዋለሁ። ስለ ቤተ ክርስቲያን ነው የምንነጋገረው እና ስለ ጥንቷ ቤተ ክርስቲያን ወደ ኋላ ወስዳቸዋለሁ። ትዝታ ላይ እንድንሄድ ሳይሆን እግዚአብሔር ነገሮችን ባክ ቱ ስኩዌር ዋን እንዲያደርግልን፣ ነገሮችን እንደገና እግዚአብሔር ተሐድሶ ወደ ቤተ ክርስቲያን እንዲያመጣ፣ አድገን የምንሆንበት ሌላ ክንፍ አናወጣም። ወደ ባክ ቱ ስኩዌር ዋን፣ ወደ መስቀሉ፣ ወደ ህብረት፣ ወደ ፌሎሺፕ፣ ወደ ጸሎት፣ ወደ አምልኮ፣ ወደዛ ነው የምንሄደው እና የጥንቷ ቤተ ክርስቲያን የሚገርም አይነት ጥራት አላት በውስጧ። ለኛ ምሳሌ የምትሆነን ቤተክርስቲያን ማለት ነው። እና በውስጧ በጣም ኃይለኛ የሆነ ብርታት ያላት ቤተክርስቲያን፣ ኃይለኛ የሆነ መለኮታዊ ብርታት ያላት ቤተክርስቲያን፣ መንፈስ የተሞላች ቤተክርስቲያን፣ በጣም ተጽዕኖ ፈጣሪ የሆነች ቤተክርስቲያን። አሉ ከተባለ ሐዋርያት አለፉ ከተባለ የሆነ ነገር ይሆናል። ታስታውሳላችሁ? ወንድማችን ጴጥሮስ ላለው በልማድ ሐዋርያው ጳውሎስ ጴጥሮስ በመንገድ ሲያልፍ ልብሱን እንኳን በፈውስ እግዚአብሔር ይጠቀምበት ነበር። ኢዮጴ ይፈልጋል፣ ሲሳሪያ ወይንም ቂሳሪያ ይፈልጋል። የማይፈልግበት ቦታ የለም። ወደ ኢዮጴ ሄዶ እዛ የሞተች ሴት አስነሳል። እንደገና ደግሞ በቁርበት ፋቂው በስምዖን ቤት አደረ ይላል። እዛ ተፈልጎ ሌላ ስራ ይሰራል። ስራው ይፈልገዋል፣ እግዚአብሔር ስራ ይፈልገዋል፣ ይከተለዋል። እና በጣም ኢምፓክትፉል ወይንም ደግሞ ተጽዕኖ ፈጣሪ የሆነች ቤተክርስቲያን ነበር። ዝም ብላ አለች፣ ዝም ብላ እዛ ጋር አንድ ቸርች አለ የምትባል አይደለችም። መኖሯ የሚታወቅ ነው። እግዚአብሔር በዚህ መንፈስ ይባርካቸው። በጣም ብርታት አላት። በጣም ይሄ ብርታቷ ምንድነው ካላችሁ ቀደም እንደጸለይነውም እንደዘመርነውም በጣም ለመንፈስ ቅዱስ ስፍራ አላት። መንፈስ ቅዱስ በቤተ ክርስቲያን የተወደደ የተከበረ መንፈስ ቅዱስና እኛ ፈቅደናል ይላል። ኢቭን ጸልየው ሲጨርሱ መንፈስ ቅዱስ እንዳለ እንደዚህ አለ ይላል። መንፈስ ቅዱስ እንዲህ ይላል። እንደውም በአዲስ ኪዳን ለነገሩ እግዚአብሔር እንዲህ ይላል ከሚለው ትንቢት ይልቅ መንፈስ ቅዱስ እንዲህ ይላል ነው አዲስ ኪዳን መጽሐፍት ካያችሁ። ለምን መንፈስ ቅዱስ አብሯቸው ነው እና መንፈስ ቅዱስና እኛ ፈቅደናል ብለው ብዙ ነገሮችን ወደ መከናወን ያመጣሉ፣ ያማክሩታል። መንፈስ ቅዱስ እንደ ስብዕና ያወሩታል። መንፈስ ቅዱስ እንደከለከለን መንፈስ ቅዱስ እንደዚህ አለን እያሉ እንደ ባልንጀራ ነው የሚያወራቸው ከቅርበታቸው የተነሳ። ይህንን ኢንቲሜሲ እግዚአብሔር ሪኒው ያርግልልኛ። ወደዛ ክብር ወደዚህ የሚስብ በቃ ሳበኝ አይደለም ያለችው መሐሌ ላይ ሳበኝ ካንተ ኋላ ምን አደርጋለሁ ሮጣለሁ እና ወደ ወይን ጠጁ ቤት አስገባኝ። ከዛ ውስጥ ከገባሽ በኋላ ምንድነው ያለችው? በእኔ ላይ ያለው ዓላማው ፍቅር ነው። ውስጥ ገብታ ኢንቲሜሲ ቅርበቷ ነው። በሩቅ ንጉሱ በቃ አየችው፣ ስለሱ ስለ ውበቱ በሩቅ ታወራ ነበር። አሁን ግን ወደ ወይን ጠጅ ቤት ሲያስገባት ዜማዋ፣ ቋንቋ ሁሉ መሐሌ ላይ ሲለወጥ ትመለከታላችሁ። ጌታ የዘመኗን ቤተክርስቲያን አንዱ የሚፈልገው ሊያቀርባት ይፈልጋል። የኢንቲሜሲ ጥሪ ነው። ጌታ ቅረቢኝ ይላታል። መጽሐፍ ቅዱስ ላይ ሄዳችሁ ስትመለከቱ ጠራውና ሙሴ ወደ ተራራው ውስጥ ገባ ይላል። ተራራው ላይ ቆየ፣ እየጾመ እየጸለየ እዛ ቆየ። ኢያሱ ደግሞ በተራራው ጥግ ላይ ተራራውን የነካ እንኳን ቢኖር በምንድነው በድንጋይ ተወግሮ ይሞት የሚለው አዋጅ ከወጣ በኋላ እንኳን ተራራው አጠገብ ነበር ኢያሱ ያለው። በእግዚአብሔር ፊት በሉ ጠጡ። ከነሱ ደግሞ ርቀው ህዝቡ ወል ህዝቡ እዚህ ጋር ቆሞ ደግሞ የሚታየው የሚያስገርም ስለሆነ ተራራው ሲንቀጠቀጥ እሳት ሲወርድ ይመለከታል። እና እየቀረባችሁ ስትሄዱ የሁሉም ልምምዳቸው ይለያያል።
እዚህ ጋር ያሉት በቃ የሚያስፈራ የሚያንቀጠቅጥ አምላክ ነው የተገለጠው ብለው እንደውም ሙሴ ሲመጣ እግዚአብሔር አይናገረን ሙሴ ይናገረን እስኪሉ ድረስ እግዚአብሔርን ፈሩ። እነዚህኞቹ ደግሞ ጠጋ ብላችሁ ሰባዎቹ የነሱ ልምምድ የተለየ ሰባዎቹ ቀረብ ብለው ስለተቀመጡ ሰንጴርን የተመለከቱት ሕዝቡ አላዩት ይሆናል ማለት በወለል በሚመስል ነገር ላይ በመለኮታዊ ተአምር ካልሆነ በስተቀር በምድረ በዳ እንደ ሰንጴር ያለ እንደ መስታወት ያለ መቀመጫ ሊገኝ አይችልም። በእግዚአብሔር ፊት በሉ ጠጡ፣ ምግቡ ከተገኘ ምን ሰባዎቹ ሽማግሌ ከሰባዎቹ ቀረብ ያለው ደግሞ ኢያሱ ነው። ኢያሱ ደግሞ በአካሉ የሚሰማው ነገር አለ። ደመና ውስጥ ነው ያለው። በእርግጥ ድምፁን አልሰማም። ሙሴ ደግሞ ሲናገር ከውስጥ ሆኖ ይህንን ሕዝብ የምትናገርበትን መገናኛውን ድንኳን ስለ በዓላቱ ስለምኑ የምታደርግበትን ነገር ወደ ተራራ ላይ ውጣና እሰጥሃለሁ አለው። እግዚአብሔር መመሪያ ሰጠው። በተራራው ላይ እንዳሳየው እንድታደርግ ተጠንቀቅ ይለዋል። ራእይን የሚሰጥ እግዚአብሔር ነው። ራእይ የሚገኘው በምንድነው? በኢንቲመሲ ነው። እንደ ቅርበታችን እንደ ቀረቡት መጠን ሁሉም ስለ እግዚአብሔር የሚያወሩት ነገር አለ። እቺ ቤተ ክርስቲያን በመቅረብ የተባረከች ትሁን። ቅርበታችን ይለወጥልን። አሜን። የጥንቷን ቤተ ክርስቲያን ያነሳሁት ለዚህ ነው። ከጌታ ጋር በጣም ወደ ደመናው የቀረበች ነበረች። ለድምጽ የቀረበች ነበር። ለበረከት በቃ ለሁሉ ነገር በጣም ስለቀረበች የሰማይ ኮሽታ ሁሉ የሚሰማት ትመስላለች። የሰማይ ኢንስትራክሽን አያልፋትም ነበር። ወገኖቼ ጌታ መንፈሳችንን ይቀስቅስልን። ብርታታችን ይሄ ነው። የቤተ ክርስቲያን ውበቷ መንፈስ ቅዱስ ነው። መንፈስ ቅዱስ ከሌለ ወገኖቼ በአገር ቤት ብዙ ጊዜ እናገረዋለሁ፣ ምድሪቱ በቂ ሃይማኖት አላት እላቸዋለሁ። በቂ ውብ የሆነ ሃይማኖት በጣም ሲለብሱ ሲያረጉ የሚያምርባቸው የሃይማኖታዊ ሪቹዋልስ ሞልቷታል ምድር። እኛ የሚያምርብን መንፈስ ቅዱስ ለዛችን መንፈስ ቅዱስ መንፈስ ቅዱስ ከሌለ በቃ ሁሉ ነገር ምን ይሆናል? ሩቲን ይሆናል። የተሰለቻቸ ነገር ይሆናል። መንፈስ ቅዱስ ሲመጣ ግን ያነበብነው መጽሐፍ አንብበነው አንጠግበው፣ አይሰለችም የእግዚአብሔር ቃል። ወገኖቼ ሆይ 2 ሰዓት አስተማርኩ እዚህ አሜሪካን ሀገር ወደ ሳውዝ 2 ሰዓት ኮንፈረንስ ላይ በጣም ብዙ ውስጥ ተሰብስበው አስተምሬ ጨርሼ ልክ በቃ ላበላቦኛለሁ ከመድረክ ልክ ስወርድ አንዷ እህቴ መጣችና አቀፈች፣ ሰላም አለች። ፓስተርዬ ቃል አውጣብኛለች። 2 ሰዓት ሙሉ ምን እንዳወጣው እሷ ታውቀዋለች። 2 hours ነው የሰበኩት። ሊትራሊ ያለ ግነት ነው ብላችሁ። ስለዚህ ለእግዚአብሔር ቃል ሰዎች እየተሰበከም አይሰሙትም፣ ድምፁ እየተሰማም አይሰሙትም። ምክንያቱም የለመዱት ሌላ አይነት ድምፅ ሆኗል። አንድ ቦታ ላይ አብረን ስናገለግል ከአንድ ነቢይ ጋር ምን አለ? ስማችሁ እንዲጠራ የመጣችሁ ሰዎች ውጡ ከዚህ ቤት አለ። ይሄ የጸሎት ቦታ ነው። አሁን ስም አንጠራም እዚህ ቤት አለ። ወገኖቼ ሰዎች ይለምደዋል ምድራችን ለቃሉ ጊዜ የላቸውም። ስማቸው እንዲጠራ በጣም በጉጉት ነው የሚጠባበቁት። እግዚአብሔር ይናገራል፣ ባይዳም ይናገራል። ያደኩት እኔ ምናልባት እንዳትጠራጠሩኝ የመጀመሪያ ጊዜ ስላያችሁኝ ያደኩት መሰረተ ክርስቶስ ቤተክርስቲያን በመንፈስ ቅዱስ ሙላት እናምናለን፣ በልሳናት እናምናለን። እግዚአብሔር እጁን ሲዘረጋ አይተን ነው ያደግነው። ክብር ለእግዚአብሔር ይሁን። ስለዚህ የዶክትሪን ኢሹ አይደለም። እግዚአብሔር ይናገራል፣ እግዚአብሔር ይሰራል። ነገር ግን ይሄ ናይቭ አይደለንም፣ ዝም ብለን አንታለንም አይደለም። የሚለይ መንፈስ አለ ውስጥ። ክብር ለእግዚአብሔር ይሁን። ስለዚህ እኛ ውበታችን መንፈስ ቅዱስ ነው። መንፈስ ቅዱስ ይሄ ቤት የእግዚአብሔር ፕሬሰንስ ካለበት ሰው ሞልቶበት ፕሬሰንስ ከሚጠፋ ፕሬሰንስ ኖሮ ሰው ባይኖር ይሻለኛል። አሜን አሜን። ከአራት ሰው ጋር ሰማይ ተከፍቶልኝ እግዚአብሔርን ባመልክ ይሻለኛል። ድምፁ ቅርብ ሆኖኝ አለው ብሎኝ ዳስሶኝ አጽናንቶኝ ራእይ ሰጥቶኝ ድምፅ አሰምቶኝ ባርኮኝ እምባዬና ንፍጤ ተቀላቅሎ በልጅነት ያደግኩበት ያ መንፈስ ተመልሶልኝ በወጣ ነው የሚሻለኝ እንጂ አዳራሽ ሞልቶ ተጫዋጮክ ከምወጣ ማለት ካልወጡ ይሻለናል። አሜን አሜን። እስቲ መንፈስ ቅዱስ እወድሃለሁ ብሉት። አሜን አሜን። ስለዚህ የዚያች ቤተ ክርስቲያን ውበቷ ምንድነው? የጥንቱን ሃይማኖት ስጠኝ ዘንድ ያ ብርታት ይመለስልን፣ ያ ጉልበት ይመለስልን፣ ያ ለዛችን ይመለስልን። ያ ኢንፍሉዌንስ ፈጣሪ ነው። ኢምፓክትፉል የሆነች ቤተ ክርስቲያን እንደኛ የተማሩ አይደሉም። ብዙ ሐዋርያት አይታችኋል። ይሄን ያህል የተማሩ አይደል? እንደኛ አይነት ሲስተማቲክ ቴዎሎጂ ተምረው አይደለም። እዛ ጋር አሳ አጥማጆች ናቸው። እነ ጴጥሮስ ሲናገሩ ንግግራቸው እንኳን ይገልጥ ነበር። የገሊላን የሰሜን የእስራኤል ከሰሜን በኩል የገሊላ የዛ አክሰንት ነው ያላቸው። ንግግር ይገልጣል ሲሉት ምን ማለት ነው? አንተ ከኢየሩሳሌም ከይሁዳ አይደለም ከሰሜን ነው የመጣው። አክሰንት ያስታውቃል። እና የተማሩት አይደለም፣ አሳ አጥማጆች ናቸው። መጽሐፍትን የማያውቁ ናቸው። ነገር ግን እንደዚህ አይነት ስራ በምን ሰሩ ካላቸው መንፈስ ቅዱስ። አሜን አሜን።
ታውቃላችሁ 60 ዓመት ሳይሞላ ቤተክርስቲያን ከኢየሩሳሌም ኦሬዲ ሮም ደርሳ ነበር። በ60 ዓመት ሳይሞላት ኦሬዲ በጳውሎስ በበርናባስ ሚሽነሪዎቹ እየሄዱ 60 ዓመት ባልሞላ ጊዜ ውስጥ ከኢየሩሳሌም ኦሬዲ ሮም ደርሳለች ቤተክርስቲያን። ሮም ቤተክርስቲያን አብያተ ክርስቲያን በግሪክ እነዚህ በኤዥያ ማይነር በምንለው አብያተ ክርስቲያናቶች ተተክለው ነበር። እንዴት ነው እነዚህ ያልተማሩ ሰዎች ለጴጥሮስ ብታነቡ ስዋኖስ እጅ የጻፈውን ደብዳቤ ትመለከታላችሁ። ምሁር ሰው አይደለም። ለጴጥሮስ ደብዳቤ ጻፈለት ስልዋኖስ የሚባል አንድ ጸሐፍት ነበር። ስለዚህ እነዚህ ያልተማሩ ሰዎች መጽሐፍትን የማያውቁ ሰዎች ምንድነው እንደዚህ ያደረጋቸው ካላችሁ መንፈስ ቅዱስ። ክብር ለእግዚአብሔር ይሁን። አንድ ምስክርነት ሰምቼ ነበረ። አንድ ወቅት ላይ አንድ የአዲስ አበባ ላይ ዘበኝነት ይሰራ የነበረ ሰው ከዘበኝነት ጌታ በቃ ጠራውና እያገለገለ የሆነ ሀገር ለኛ የሚናገሩ ሀገር ሄዶ ሰብካል። የሰበከ ያለ ቋንቋውን ጌታ አዞረበት እና ፍሉዌንት የሆነ እንግሊዘኛ መስበክ ያልተማረ ሰው ነጮች ወሰዱ። በኋላ እሱ ጋር እንዲያገለግል በዛ ያገለግላል። ለእግዚአብሔር ምንድነው ይህን ብቃት የሰጠው? ለኛ ግራመር ተምሮ 18 ዓመት ትምህርት ቤት ለፍቶ ሳይሆን መንፈስ ቅዱስ ባቋራጭ መንገድ አለው ጌታ ብቃት ይሰጣል። ጌታ ከተስማማችሁ አሜን በሉ። ሱፐርናቹራል ጌታ ማድረግ ይችላል ዛሬ። አሜን አሜን። እና የነዚህ ሐዋርያት ሚስጥራቸው ምንድነው? እንደዚህ በመንፈስ ቅዱስ ውስጥ የሚዋኙ በቃ ጨዋታቸው፣ ንግግራቸው፣ አምልኮ እንደዚህ በጣም ደስ የሚል የሆነው ለምንድነው? ለዛ ያላቸው ብላችሁ ከጠየቃችሁ የመጀመሪያው ነገር ለቃሉና በሐዋርያት ትምህርት ይተጉ ነበር። ይሄንን ይላል መጽሐፍ ቅዱስ ሐዋርያት ሥራ ምዕራፍ 2 ቁጥር 42 ላይ የሚናገረው ጥቅስ ይሄንን ነው የሚናገረው። በትምህርት ይተጉ ነበር። የኢየሱስን ትምህርት ያስተምሯቸው ነበር። ኢየሱስ ያስተማረው ኢየሱስ የገለጠውን በተለይ ይሄ ምናልባት ማቴዎስ 5:6-7 ድረስ ያለው ሄዳችሁ ብትመለከቱ ኢየሱስ ያስተማረው ተራራ ላይ ሆኖ የሰበከው ስብከት ምናልባት እሱ የሆነው ያስተማሯቸው ምን ብለው ነው ያስተማሯቸው? ምክንያቱም አዲስ ኪዳን ገና አልተጻፈም። ገና በብሉይ ኪዳን ውስጥ ነው መጽሐፉ ያለው። ስለዚህ የኢየሱስን ትምህርት አስተማሯቸው። ኢየሱስ ዘሪ ሊዘራ ወጣ እያለ ያስተማረው ኢየሱስ የተናገራቸው ብሂሎች፣ አነጋገሮች፣ ፓራብልስ የምንላቸው እነሱን እየሰበሰቡ እነሱን ይሆናል ያስተማሯቸው። አንድ ጌታ እንደዚህ ሲናገር እንደዚህ ብሎ፣ አንድ ጊዜ ከጴጥሮስ ጋር እንደዚህ ብሎ የሚለውን እነዛን የኢየሱስን ትምህርቶች ያስተምሯቸዋል። እግዚአብሔርን መንግስት ነገር እየገለጡ ከኢየሱስ ንግግር ወስደው ያስተምሯቸዋል። ቃሉን እናንተ አነቡት ሐዋርያት ሥራ 2:42 ላይ ያለ በዚህ ትምህርት ይተጉ ነበረ። ትጋት ለትምህርት የምትተጋ ቤተክርስቲያን ነበረች። የሐዋርያት ትምህርት ተብሎ የሚጠራም አለ። እንደገናም ደግሞ ይሄ ስለ ጥምቀት እጆችን ስለመጫን ስለዚህ የሚል ዕብራውያን ላይ የተጻፈ ጽሑፎችም አሉ። በዚህ የምትተጋ ቤተክርስቲያን ለትምህርት ለእግዚአብሔር ቃል ስፍራ ያላት ቤተክርስቲያን። ስለዚህ ቤተክርስቲያን አንዱ ማደጓ የሚታወቀው ለትምህርት የምትሰጠው ቦታ። ትምህርት ባለበት ቦታ ላይ ደቀ መዛሙርት ይበዛል። መጽሐፍ ቅዱስ ምን ይላል? በስብከት ሞኝነት አመናችሁ ወይንም ዳናችሁ ነው የሚለው። ነገር ግን እያስተማራችኋቸው ምን አድርጓቸው ነው የሚለው? ደቀ መዛሙርት ያድርጓል። ስለዚህ ዲሳይፕልሺፕ ያለው በቲቺንግ ውስጥ ታንማር ደቀ መዝሙር መሆን አንችልም። ይሄ ማቴቴስ የሚለው የግሪክኛው ቃል ምን ማለት ነው? ከሌላው ስር ቁጭ ብሎ የሚማር እንደ አስተማሪው ለመሆን የሚፈልግ ማለት ነው። ስለዚህ የኢየሱስ ደቀ መዛሙርት ከኢየሱስ የተማሩ ናቸው። ሐዋርያትም ከስራቸው ደቀ መዛሙርት ነበር፣ ያስተምሩ ነበር። ቤተክርስቲያን አንዱ የነበራት ስትሮንግ የሆነ ነገር ምን ነበረ? የማስተማር ጸጋ ነበራቸው። ስለዚህ ወገኖች ትምህርት ቤተክርስቲያንን ይለውጣታል። ትምህርት ቤተክርስቲያንን የበሰለች እንድትሆን ያደርጋል። ምክንያቱም ግሬስን ከግሪስ እንዲለዩ ያደርጋቸዋል። ጸጋን ከሌላ ስለዚህ ከሚያስመስለው መለየት የምችሉት ስትማሩ እግዚአብሔር ቃል በሙላት ይኖርባቸው። እግዚአብሔር ቃል አንድ ኤምኬሲ አንድ አባት ነበሩ ሲያገለግሉ ድሮ ምን አሉ? አንደኛዋ ልጅ ጊዜ እናትየዋ ልክ እንደተወለደች በናቹራል በሆነ በእናት ወተት ነው ያደገች። ሁለተኛዋ ልጅ ግን በሞሪናጋ ነው ያሳደግኳት። ሞሪናጋ ታውቃላችሁ? ሞሪናጋ አታውቁ? ሞሪናጋ የወተት አይነት ነው። ብዙዎቻችሁ ፍንዳታዎች ናችሁ ማለት እና የሞሪናጋ ወተት ተበጥብጦ ፓውደር ወተት ነው እሱ ይሰጣቸዋል። እና ልጅቷ በቃ ፋፋች፣ አማረባት፣ በጣም ፊቷ ያምርባት ሆነ። በኋላ ግን ሁለቱንም አንድ ተከታታይ ጉንፋን ያዛቸው። ያቺ በእናት ወተት ያደገችው
አንድ ቀን አስነጠሳት ምናምን አላትና ተነሳቻል። እቺኛዋ ግን መነሳት አቃታት። ስትወጣ ከጉንፋኑ ሲለቃት ምጥጥ ብላ ከስታ ወጣቻል። ስለዚህ ኦርጋኒክ የሆነው ወንጌል ነው የሚያዋጣ። መከራ ሰዓት ላይ የሚያቆማችሁ፣ በተግዳሮት መካከል የሚያቆማችሁ፣ በዚህ ባለቀ መጨረሻ ዘመን ላይ ሰልፍ በበዛበት በሄዳችሁበት ቻሌንጅ በበዛበት ቦታ ላይ የሚያዋጣው ይሄ ኦርጋኒክ የሆነው የእግዚአብሔር ቃል። ይሄ ቃል በሙላት ካለብን በብዙ ነገር ያሳልፈናል። ሆድን በጎመን ቢደልሉት ጉልበት በዳገት ይለግማል ይላል ያገራችን። ጎመን አይታችኋል? በቃ 100 ኪሎ ብትበሉ የበላችሁ ላይ መስላችሁ ይችላል። ጎመን ነው በአንድ ጭፍልቅ የሚል ነው ድቅቅ። እና አንዳንድ ጊዜ እንደዛ አይነት የዱባ ጥጋብ ያለ ስንቅ ያዘምታልም ይባላል። ተረቱን አበዛውባችሁ አዛችሁ አዲሱ ቨርዥን ነው እንግዲህ። እና ይሄ መጀመሪያው ትምህርታችን ፖይንት ያሳየዋችሁ ምንድነው? ለእግዚአብሔር ቃል ለኦሪጂናሉ ቃል ልንሰጥ ይገባል። ቤተክርስቲያን ከቃሉ በላይ በተለይ በዚህ ዘመን ሁሉም አስተማሪ የሆነበት ሰዓት፣ ሁሉም መናገር የሚችልበት ዘመን፣ ሁሉ ካሪዝማ አለው፣ ሁሉም ትንሽ ትብዛም ትነስም ሁሉ ዕውቀት አለው። ሰው መናገር የሚችልበት ዘመን ነው ያለው። ነገር ግን አደባባዮቻችን በጣም እየፈራው የመጣሁት አደባባዮቻችን በኮሜዲየንስ እየሞሉ ነው። በጣም ከእግዚአብሔር ቃል ውጭ የሆኑ ጨዋታዎች፣ በዞች በጣም እየሞሉ ከቃል ውጭ የሆኑ ትምህርቶች እየሰማን ነው ያለው። እና አንዳንድ ምሳሌዎች ምናልባት በትምህርት መሃል ላይ ነግራችኋለሁ። በጣም አደገኛ የሆኑ ትምህርቶች አሉ። አለማወቃችን ሁሉ ግልጥልጥ ብሎ እየወጣ ሪሊጂየስ ሰዎች ሁሉ እስኪንቁን ድረስ ሆነናል። በዚህ ገባቸዋል። የሃይማኖት ሰዎች ብላችሁ በጣም እስኪንቁን የደረስ ነው። ለምንድን ነው? አለማወቃችን፣ ደቀ መዝሙር አለመሆናችን እየተገለጠ መጣ። ምንድነው? አንድ የቤተ ክርስቲያን ስም ሰማሁ። ፈልቶ ቀዘቀዘ ወተት በክርስቲያን ይላል። ለዛ ነው ፈልቶ የቀዘቀዘ የቃሉ ወተት፣ ፈልቶ የቀዘቀዘ የቃሉ ወተት ቤተ ክርስቲያን። እንግዲህ የስሙ ርዝመትን ተመልከት። ይሄ የቤተ ክርስቲያን ስም ማለት ነው። እና ብዙ አይነት ይሄ የሚያሳየው ምንድነው? ሀውሻሎ በጣም ደብስ የሌለን እየሆንን መተናል። መንፈሳዊ ዕውቀት ከቤተ ክርስቲያን ተወስዶብናል። ደቀ መዝሙርነት ወደ እግዚአብሔር ቤት የሚመለሰው በማስተማር። አሜን አሜን። ለትምህርት ጊዜ ይኑረን፣ ለመማር ጊዜ ይኑረን። እንደዚህ ዘመን ደግሞ አስተምህሮ የተለቀቀበት ጊዜ የለም። ስለዚህ ለይተን አጥርተን እንማር። በጣም አደገኛ የሆኑ ትምህርቶችም እየወጡ ነው ያሉት። ልንጠነቀቃቸው ይገባል። ስለሱ ለመናገር ጊዜ ያንሳል። ስለዚህ የመጀመሪያዋ ቤተክርስቲያን በዚህ በእግዚአብሔር ሀልወት ውስጥ እንድትኖር ያደረጋት ነገር ለእግዚአብሔር ቃል የምትሰጠው ስፍራ። ቃሉን በሰሙት ላይ መንፈስ ቅዱስ ወረደባቸው ይላል። አሜን አሜን። ቃሉና መንፈሱን ምናፋታቸው አይደለም። በቃሉ ውስጥ መንፈስ ቅዱስ አለ። በመንፈስ ቅዱስ ስራ ውስጥ መንፈስ ቅዱስ በቃሉ ውስጥ ይሰራል። ቃሉና መንፈሱን ካፋታናቸው የቃል ሰውና የመንፈስ ሰው ብለን መለየት እንጀምራለን ማለት ነው። የቃሉ ሰዎች የመንፈስ ሰዎች ናቸው። የመንፈስ ሰዎች የቃሉ ሰዎች ናቸው። ምክንያቱም መንፈስ ቅዱስ የቃሉ ደራሲ ነው። ቃሉ በመንፈስ ቅዱስ የተጻፈ ነው። የኔ የምነግራችሁ ቃል መንፈስም ነው አለ ጌታ እኮ። ኢየሱስ የተናገረው ቃል መንፈስ ነው። ዮሐንስ 17 ላይ ሄዳችሁ ተመልከቱ። ስለዚህ አሁን ቃል እየተነገረን እየሰበኩላችሁ እያካፈልኳችሁ ያለሁት መንፈስን ነው። አሜን አሜን። ውስጣችሁ ገብቶ ጉልበት የሚሰጥ እህል የሚሆን ጉልበት የሚሆን አቅም የሚሆን በተስፋ መቁረጥ ውስጥ ጉልበተኛ እንድትሆኑ በተግዳሮት ውስጥ እንድትቆሙ የሚያደርግ ለማምለክ እንድትነሳሱ ለጸሎት ለጽድቅ ስራ እንድትበረቱ የሚያደርግ የእግዚአብሔር ቃል ነው። መንፈስ ስለሆነ እየተነገረ ሰዎችን በውስጣቸው ነገርን መፍጠር ይጀምራል። እያስተማርን ሰዎች ይለወጣል። እያስተማርን ሰዎች መንፈስ ቅዱስ ይሞላሉ። አሜን አሜን። ክብር ለእግዚአብሔር ይሁን። ሁለተኛው ነጥብ ልንገራችሁ። ሁለተኛው የዚች ቤተክርስቲያን አንዱ ወደ ቀደመው ክብር ውስጥ እንድንገባ ከሚያጓጓን ነገሮች አንዱ ለጸሎትና ለአምልኮ ልዩ ፍቅር አላት። ፓሽኔት ናቸው። ጸሎት ሲባል የሚሰለቸው የለም። ሃሌሉያ። ጸሎት ሲባል አልደረሰም እንደ ሰዓቱ ነው የሚባል። ድሮ አስታውሳለሁ ወደ ቤተክርስቲያን ስንሄድ 1 ሰዓት ቀድመን ካልሄድን ቤተክርስቲያን መንበርከኪያ ቦታ የለም። ሰው ቀድሞ ገብቶ ተንበርክኳል። ልክ እንደ ንብ አዳር ጸሎቶቻችን እንደ ንብ ምን ድምጽ ብቻ ነው የምትሰሙት። ያለቅሳል፣ ግማሹ ጮኸ። ያ የጸሎት መንፈስ በምን ተወሰደ? ይሄ እውነት ይሄንን ቀናት እግዚአብሔር በውስጣችሁ ያስገባ። እግዚአብሔር ወደ ቤቱ የጸሎት መንፈስ ይመልስልን። በቃ ጸልየን ስንሄድ ሙሉ ፕሮግራም እኮ ነው ራሱ። ኃይል አለ በዛ ውስጥ፣
ዴሊቨረንስ አለ፣ ድምጽ አለ፣ ኃይል አለ፣ መታደስ አለ። ሰዎች ካሉበት ነገር ውስጥ ይወጣሉ። በቃ እግዚአብሔር ስራ ሲሰራ ታያላችሁ። እንዳሁኑ ዘመን ጥቂት ሰዎች ጥቂት እዛ ጋር ብቅ ያሉ ሰዎች በቃ አጋንንት የሚያወጡ ተደርጎ ነው የሚወሰደው። እንደሱ አለበት። ድሮ አጋንንት የሚያወጣው ጸሎት ጓድ አይደለም። ኖራችሁ ሰዎች እኛ ጸሎት ጓድ። አንድ ጊዜ አስታውሳለሁ ልደታ መካነ ኢየሱስ የሚባል ቤተክርስቲያን እዛ ጊዜ ስደት ጊዜ ተከፈተች ነበር። እዛ ቤተክርስቲያን ተባኪው እየሰበከ አጋንንቶች ይጮሃሉ፣ እዛም ይጮሃሉ። እና ያለው ነገር ትዝ ይለኛል። እኔ ስብከት አቋርጬ እነዚህን አጋንንቶች አላስወጣም። ጸሎት ጓዶች ባካችሁ ጠራርጋችሁ አውጡልኛል። እና ጸሎት ጓድ አውጥቶ ዳውንስቴርስ ወስዶ አጋንንቶችን የሚያወጡ ጸሎት ጓዶች። አሜን አሜን። ኃይል እነዚህ ሰዎች አሁን ነብይ ነኝ ምን ክሌም ሳያደርጉ እግዚአብሔር ግን ይሰራባቸው። ታፔላ ላቸው ላይ ሳይለጠፍ በምንም ስም ሳንጠራ እግዚአብሔር በህይወታችን ውስጥ ይሰራል። ጸጋው ይለቀቅባቸው፣ ክብሩ ይለቀቅባቸው። ስሙ ብቻውን አይሰራም ልላችሁ ነው። አንዳንዴ ላያችን ላይ የተሆነ ታፔላ ለጥፈን ያ ስም ብቻውን ቢሰራ አይደለም። አሁን ላይ እኔ እዚህ ጋር ምን ብዬ ልለጥፋው? የሌለኝን ነገር ላይ በለጥፍ ያ ነገር ምንም ነገር የሚፈጥረው ነገር የለም። ህይወቴ ላይ ያለ ነገር ኖሮ ግን ላይ የተለጠፈ ባይኖር ስራውን ይይዛል። ክብር ለእግዚአብሔር ይሁን። ጌታ በእናንተ ይስራ። ለጸሎት የነበራቸው ፍቅር፣ ለአምልኮ የነበራቸው ልዩ ፍቅር፣ እግዚአብሔርን ሲያመልኩና ሲጾሙ ጳውሎስና በርናባስ ምንድን ለጠራቸው ስራ ምን አድርጉልኝ ያላቸው? የአንጾኪያ ቤተክርስቲያን ለይልኝ ተባለ። ምን ስለሆነ? ጸሎት ይወዳሉ፣ አምልኮ ይወዳሉ። ስለዚህ ጸሎትና አምልኮ ኖርም ነው። ሁሌ ይጸልያል፣ ሁሌ ይመለካል፣ በየምክንያቱ ይጸልያሉ። የሚሰለቸው ሰው የለም። ሌሊት ይጸልያሉ፣ ቀን ይጸልያሉ፣ ሲገናኙ ይጸልያሉ። ጸሎት የተወደደ ነው። ይሄን መንፈስ ነው እግዚአብሔር እንዲመልስልን ተባው። በትውልዳችን ላይ የተዘረፍነው ነገር ይሄ አይፎን ከመጣ ይሄ ኢንተርኔት በጣም ኃይል መስራት ከጀመረ ጀምሮ ሰዎች ህይወት ውስጥ የጸሎት ነገር እየተሰረቀ የተዘረፈ። ቴክኖሎጂ አንጠቀም ማለት አይደለም፣ እንጠቀማለን ቴክኖሎጂ፣ ግን ኦብሰስድ መሆን። ጳውሎስ ጢሞቴዎስን ያለ ይሄን ነገርን ሁሉ በምን አድርገዋል? በልክ አድርገው። ስለዚህ ውስጡ የተዘረፈ ትውልድ፣ ለጸሎት አቅም ያጣ ትውልድ፣ ድምፅ አውጥቶ መገሰጽ የማይችል ትውልድ፣ ጠላት ቤቱን እየዘረፈ ልጆቹን እየዘረፈ ትዳሩን እያፈረሰበት ጤናውን እያፈረሰበት ተቃውሞ በኢየሱስ ክርስቶስ መፋለም የማይችል ትውልድ እንዴት አድርገን ነው ያሳደግናቸው? ይሄ ክብር መመለስ አለበት። አሜን አሜን። ጸሎት ሲመለስ የብዙዎች እንቆቅልሽ መፈታት ይጀምራል። ሰዎች መንገዳቸውን ያውቃሉ፣ አእምሯቸው የተሳለ ይሆናል፣ ሰክሰስፉል ይሆናሉ። የጸሎት ሰዎች አይኖቻቸው የተከፈተ ናቸው። የጸሎት ሰዎች የውስጥ ጉልበት አላቸው። እግዚአብሔር እዚህ ጉልበት ይባርካችሁ። ዛሬ ለጸሎትና ለአምልኮ ልዩ ፍቅር ነበራቸው። ሐዋርያት ሥራ ምዕራፍ 4 ቁጥር 31 ላይ እንደዚህ ይላል፣ ከጸለዩ በኋላ አሜን አሜን። ከጸሎት በፊት አይደለም፣ ከጸለዩ በኋላ ምን ተፈጠረ? መንፈስ ቅዱስ ሞላባቸው። ከዛስ ምን ሆኖ? ቃሉንም በግልጥነት ተናገሩ። ከጸለዩ በኋላ ከጸሎት በኋላ የሚፈጠር ነገር አለ ማለት ነው። ጸሎት መለኮታዊ ስራዎችን ይሰራል። ጸሎት ዝም ብሎ ድግግሞሽ የሆነ አሰልቺ የሆነ ሰዋዊ ስርዓቶች አይደለም። ጸሎት ከመለኮት ጋር ኃይል የምንቀበልበት የምንነጋገርበት፣ አብ ከልጁ ጋር ልክ እንደተነጋገረ በቃ አባት ሆይ ዓለም ሳይፈጠር በፊት በነበረኝ ክብር አክብረኝ ደስ ያለ ዮሐንስ 17 ላይ የማለደበት ያ አይነት የአባትና የልጅ ንግግር እሱ አይነት ነው ጸሎት። እሱን ነው ጳውሎስ የሚነግረን። አባ የሚለውን የልጁን መንፈስ በውስጣችን ምን አደረገ ነው የሚለው። ወልድ ከአብ ጋር ይነጋገር እንደነበረ እኛም እንደ ልጆች ከአብ ጋር እንድንነጋገር ነው። ክብር ለእግዚአብሔር ይሁን። አብ እንዲህ አይነቶቹን ይፈልጋል፣ ሊያነጋግረን ይፈልጋል፣ ሚስጥር ሊነግረን ይፈልጋል፣ ባልንጀራ ሊያረገን ይፈልጋል። አንዳንድ ጊዜ አይታችሁ እንደሆነ እንግዲህ ከሰው ልምምድ ይለያያል። በእርግጥ አንዳንዴ ጸሎት የምትነሱት ከሌሊቱ 4 ሰዓት ይሆን 4 o'clock ላይ ደክሟችሁ እንኳን ተኝታችሁ እንኳን ካላችሁ አንዳንዴ መንፈስ ቅዱስ 4 ሰዓት ላይ ራሱ ይቀሰቅሳል። ከውስጥ ቀስቃሽ መንፈስ ቅዱስ ይሆንላቸው ስለለመደው ያ ሰዓት ላይ የምንነጋገርበት ሰዓት ስለሆነ እሱ አክብሮ ይመጣል። ሰዓቱን ይቀሰቅሰናል። ዛሬስ በቃ ተኛለሁ ነው ዛሬ ስድ አገልግሎት ደክሜ ነው የመጣው ትንሽ ልተኛ ስትሉ ለካ አርቆ መንፈስ ቅዱስ አይኖቻችሁን እንቅልፉን ይወስደዋል። ክብር ለእግዚአብሔር ይሁን። ይወዳል። የሚጸልዩ ሰዎችን መንፈስ ቅዱስ ይወዳል፣ ያነጋግር ይፈልጋል።
ሚስጥረኛ ሊያደርግ ይፈልጋል። አንዳንዴ የማይመለከታቸውን ነገር ሁሉ ይነግራቸዋል። በመንግስታት መካከል ሊሆን ያለውን ይነግራቸዋል። ወገኖች ብዙ ምስጢሮችን ሊነግራቸው ይችላሉ። አንዳንድ የእግዚአብሔር ሰዎች የነገሩኝን የሚገርም አይነት እግዚአብሔር የሚነግራቸው ሰዎች በቃ ስለ ዘመን ምንም የማይታወቁ ሰዎች ናቸው። አንድ ያላቸው ነገር ግን ከጌታ ጋር በጣም ጥቅጥቅ ያሉ ኢንቲሜት ናቸው። በጣም ከጌታ ጋር የተያያዙ ናቸው። ጌታ ይነግራቸዋል። ይሆን ያለውን ነገር ቸርች ውስጥ ይሁን መንግስት ላይ ይሁን አገር ላይ ይሁን በራሳቸው ህይወት በልጆቻቸው ይሁን ሁሉን ነገር መንፈስ ቅዱስ ለባሪያዎቹ ሳይነግር አያረግም። ጌታ ምስጢረኛ ይፈልጋል። ስለማንቀርበው ነው ነገር ድንገት የሚመጣብን። ከቀረብነው ግን መንፈስ ቅዱስ ይናገራል። እየሰማችሁኝ ነው? ጌታ ይመስገን። እና ከጸለዩ በኋላ መንፈስ ቅዱስ ሞላባቸው፣ ቃሉንም በግልጥነት ተናገሩ ይላል። ስለዚህ ጸሎት ማዕከላዊ ነገራቸው ነው። ለምን ይሰበሰባሉ? ለጸሎት። ጸሎት ብቻ ነው እንዴ አይባልም። ጸሎት አንደኛ ነገር ነው። አሜን አሜን። ቤቴ የማቤት ይባላል አለ። የጸሎት ቤት ይባላል። አምልኳቸው ደግሞ መንፈስ ነዳሽ ኃይለኛ ነው። ዲፕ የሆነ ነው። በቃ እንባቸውን ፍንቅል የሚያል ታጋራ በጣም የተጣበቁ ናቸው። ውስጣቸው ጌታን ይወዱታል፣ ጌታን ይናፍቁታል። ስለዚህ በጣም ያመልኩታል። ክብሩን እያዩ መገኘቱ በመካከላቸው ነው ሁል ጊዜ። እና ሰዎችን ደግሞ ወደ እግዚአብሔር የሚስብ ነገር ጄኒውን የሆነ አምልኮ ነው። እግዚአብሔር በአምልኮ መንፈስ ይባርካቸው፣ ያለውንም ያብዛላቸው። በጣም ደስ ብሎኛል በዚህ ቤተክርስቲያን በአምልኮ መንፈስ። ሃሌሉያ አሜን አሜን። ብዙ ጉባኤዎች ላይ በድራም በምን በመብራት ይሄ የዱባይ ጭስ አለ ያጨሱ ቡም እያደረጉ ምንም ነገር ጠብ ማይል ሲጫጫሁብን ይውላል። የእግዚአብሔር መንፈስ እንዲህ ደግሞ ፍስስ ሲል ደስ ይላል። አሜን አሜን። በተረጋጋ መንፈስ ጌታ ይባርካችሁ። በቃ አለ ያስታውቃል። የለመዱት ያውቁታል፣ ሲኖር ይታወቃል። ሃሌሉያ አለ መጣ እንላለን፣ ሲገባ ያስታውቃል፣ ባዛው ያስታውቃል። ኢየሱስ ጌታ ነው ወገኖች ሆይ። ስለዚህ ጸሎትና አምልኮ የተወደደበት ቤተክርስቲያን እና ህብረታቸው ይሄ ነው። ሌላ ያመኑትም ሁሉ አብረው ነበሩ፣ ያላቸውንም ሁሉ አንድነት አደረጉ። ሐዋርያት ሥራ ምዕራፍ 2 ከ44 እስከ 46 ላይ የምትመለከቱት ሶስተኛው ነገር አንድነትና ህብረት ነበራቸው። ይሄ አንድነትና ህብረታቸው በምንም ነገር ላይ የተመሰረተ አይደለም። የዘመኑ ህብረትና አንድነት በሆነ ነገር ላይ ይመሰረታል። እግዚአብሔር ከዛ ይጠብቃቸው። ጌታ የሌለባቸው ህብረቶች አሉ። ለምሳሌ የአንድነት መንፈስና የመንፈስ አንድነት ይለያያል። ያልኩትን ስሙኝ። የአንድነት መንፈስና የመንፈስ አንድነት ይለያያል። የመንፈስ አንድነት አንዱን መንፈስ ከመጠጣታችን የተነሳ እኔ ሚሽነሪ ፓስተር ነኝ አልኳቸው። አሁን ኮንሶ የሚባል ሀገር ይሄዳል፣ ወደ ኦሞ ሸለቆ ይሄዳለሁ። ምንም ቋንቋቸውን አላውቅም፣ ግን ሲያመልኩ በቃ ራቁታቸውንም ሆነው ሲያመልኩ በሌላ ቋንቋቸው ባይገባኝም የአንዱ መንፈስ ስለታተምን የጌታ መንፈስ ሲሰራ እኔን ሲነካኝ እነሱን ሲነካቸው ያለው። ክብር ለእግዚአብሔር ይሁን። አንዱ መንፈስ ስላለን በጌታ አንድ ነን፣ አንድ አባት አለን እንላለን። ክብር ለእግዚአብሔር ይሁን። እዚህ ቤት ውስጥ የአንድ አባት ልጆች ነን ብዬ ስል ምን ማለት ነው? ከአንዱ መንፈስ ጠጥተናል። እኔ የታተምኩበት መንፈስ ወንድሜ የታተመበት እህቴ የታተመችበት መንፈስ ነው። ልዩ ልዩ መንፈስ አያተመንም፣ አንዱ መንፈስ ያተመናል። ክብር ለእግዚአብሔር ይሁን። የአንድነት መንፈስ ግን ሌላ ነው። የአንድነት መንፈስ በዘር ላይ፣ በብሔር ላይ፣ በቀለም ላይ አይደለም። እንደዚህ ሲመሰረት ይሄ የአንድነት መንፈስ ነው። በእቁብ እድር፣ እሱ የአንድነት መንፈስ። እኔ ጋር ናቸው። እኛ የተጠራ ነው ለምንድን ነው? ለመንፈስ አንድነት። ግልጽ ነው? ደጋግሜ ግልጽ ነው? እሺ። ስለዚህ አብረው ከዚህ ከመንፈስ አንድነት የተነሳ ማዕድ አብረው ይበላሉ። ህብረት እናርግ ብለው አይደለም የሚያደርጉት። አንድ መንፈስ ስላላቸው ኦልሬዲ ጌታ ህብረትን ሰጥቷቸዋል። ስለዚህ የመንፈስ አንድነትን ለመጠበቅ ትጉ ይላቸዋል ጳውሎስ። የመንፈስ አንድነትን የማይጠብቅ ክርስቲያን የክርስቶስን አካል የሚጎዳ ክርስቲያን፣ የሚያደፈርስ የመንፈስ አንድነት፣ ሰላምን በቤተ ክርስቲያን የሚያደፈርሰው ከጌታ ጋር ነው የሚጣለው። ምክንያቱም አንዱ መንፈስ በሁላችንም ውስጥ አለ። ይሄ የአንድነት ጠላት የሆነ ነገር በተለይ በእኛ ህዝብ መካከል በብዙ ፖለቲካል ምናምን ነገሮች ስላሉ ወደዛ ሳልገባ በሀገራችን ልጅ ልክ እናትና አባቱ ተጣልተው
ልክ መፋቻቸው ሰዓት ላይ ከተወለደ አንዳርጌ ይሉታል። ወይ ደግሞ ልክ እነሱ በቃ ሰላም የኖሩ ሰዎች ልክ እሱ ሲወለድ ከተፋቱ አደፍርስ ይሉታል። እና እግዚአብሔር በአንዳርጌ መንፈስ ይባርካችሁ። አሜን አሜን። አንዳርጌ በቤተ ክርስቲያን አንዳርጌዎች፣ አስታራቂዎች፣ በቤተ ክርስቲያን ዲፍረንስ የምታጠቡ አንድነትን የምታመጡ አስታራቂዎች፣ አባቶች፣ እናቶች፣ አስተዋዮች እግዚአብሔር በዚህ መንፈስ ይባርካችሁ። የመንፈስ አንድነት ኢየሱስ የሞተለት ነገር ስለሆነ ሊጠበቅ ይገባዋል። አቤት አሉባልታ እንደዚህ ያለ ነገሮች ምን ያደርጋሉ? የመንፈስ አንድነትን ያደፈርሳል። ስለዚህ ቢ ኬርፉል። ጌታ አካሉን ስንጎዳበት አይወድም። ውድ የሻሎም ቲዩብ አድማጭና ተመልካቾቻችን ለሰዓቱ የያዝንላችሁ መረጃ ያደመጣችሁትን ይመስል ነበር። በሌላ አዳዲስ መረጃዎች እስከምንገናኝ መልካም ቆይታ